ሩታ ዛሬ እንግዲህ በቤቷ ተከስታለች። የእውነት በቤቷ ስለመጣች በጣም ነው ደስ ያለኝ። ሩትዬ የልመድብሽ በቤትሽ መምጣት ማለት ነው። ሰላም ቤተሰብ፣ እንዴት ቆያችሁልኝ? ሰላማችሁ ይብዛ ቤተሰብ። ፈረንጁና ያ እዩ የሚባሉ ልጆች ቀን ላይ እንግዲህ ማለት ከሩታ በፊት በተለቀቀው ቪዲዮ ሩታ ጠፋች የለችም ብለው አስደንግጠውን ነበረ። ነገር ግን አሁን ደግሞ በቤቷ ስትከሰት በጣም ደስ ብሎኛል። ያው ብዙ ሰው ይጠብቃታል ሩቲን። ስለዚህ እኛ ማለት ነው ከዚህ በኋላ የምሬ ነው የምንኮምትላት ኮመንት መሆን ያለበት ከዚህ በኋላ በቤትሽ፣ የእውነቴን ነው የምላችሁ ቤተሰብ፣ በቤትሽ ነይ በቤትሽ ነይ በቤትሽ ነው ማለት ያለብን። ምክንያቱም እሷ እያሳደገቻቸው ለእሷ ጉድጓድ የሚቆፍሩ ከሆነ ለማን ብላ ነው ማንንም የምታሳድገው? ከማንም ጋር ትገናኝ፣ ከማንም ጋር ቪዲዮዋ ሁሉ በእሷ መለቀቅ አለበት። የእሷ ቪዲዮ አንድ ሳምንት ተዘግቶ በሌሎች ነው የምትንከራተተው እና መሆን የለበትም። ሩቲ ልታስተው ይገባሻል። ቻናልሽን ጣል ጣል ማድረግ የለብሽም። በቻናልሽ በጣም ብዙ ቤተሰቦች እንደሚጠብቁሽ ታውቂያለሽ እና ብቻ ቤተሰብ እኔ ደስ ብሎኛል በቤቷ በመምጣቷ ማለት ነው። ያው ያሉት ነገሮች ይሄ ድባቡ ምናምን አሁን ዛሬ የመጡበት ነገር ምንም የሚያስደስት ነገር አይደለም። ምክንያቱም ሩታ ልትከፋ አይገባም። እና ሩትዬ በቃ ይልመድብሽ። እንግዲህ ያው ደስታ ብዙ ጊዜ እየለፋ ነው ያለ ሩታ ፍቅሩን እንድትቀበለው። እኔ ግን ይቅርታ አድርጉልኝ፣ እኔ ይሄን ስናገር ምናልባት የሚደብራችሁ ቤተሰብ ልትኖሩ ትችላላችሁ፣ ግን ምንም ማድረግ አይቻልም። ይሄ እውነታ ነው። ደስታ ላይ የማየው እንደ ዝም ብሎ በቃ አለ አይደለ ነገሮቹ ሁሉ በገንዘብ የሚለካ ሰው ነው እና ይሄ ደግሞ ሊሆን አይገባም። ሲቀጥል ሰሞኑን ምንድን ነው ሲያደርግ የነበረው ማለት ይሄ ውስኪ እየገዛ ምናምን ሽማግሌዎችን እየሰበሰበ ሽማግሌ ላኩኝ ተቀበሉ ቤተሰቦቿ ገለምን በጣም ብዙ ነገሮችን እያለ ነበረ ማለት ነው። የእውነት ነው የምላችሁ ሩታ ከልቧ አምናበት ደስታ ይሆነኛል ብላ የምትቀበለው ከሆነ በጣም ደስ የሚል ነገር ነው። ደስ ይላል። ለምን እሷ አምናበት ወዳ ፈቅዳ የምትገባበት ህይወት ስለሆነ ማለት ነው። ከዛ ውጭ ግን አሁንም ቢሆን ይሄ ሆይ ሆይ ማለቱ ትክክል አይደለም እያደረጋችሁ ያላችሁት። በተለይ ሜሪ እኔ ግርም ነው የሚለኝ እኮ ሴት ሁነሽ ቢያንስ የሴትን ልብ መረዳት እንዴት ያቅትሻል? በእውነቴን ነው። ብዙ ጊዜ ምን ይባላል ሴቶች ከምትወዱት ይልቅ የሚወዳችሁን ሰው አግቡ ይባላል። ግን ይሄ የሚሆን አይደለም። እንደው በራሴ ስረዳው በጭራሽ ለዛ ሰው ተስፋ ከሌለኝ የተወሰነ ጭላንጭልዬ ተስፋ ከሌለኝ እንኳን ማየት ሁላ ነው የማልፈልገው። እና ላይክ ሰዎች ወደ ራሳችሁ አምጥታችሁ ስትረዱት በዚህን ያክል ማስጨነቁ ግን ልክ ነው? ሩታን ይሄን ያክል የምታስጨንቋት ነገር እኔ አልተመቸኝም በቃ። ምክንያቱም አሁን ላይ ሩታ ፊቷን ማንበብ አለባችሁ። በቃ ምንም ነገር ጠይቃችሁ ከማወቅ በፊት እኮ ፊቷ ይነግራችኋል። ስሜቷ ምንድን ነው የሚለውን ነገር ይነግራችኋል በደንብ አድርጎ ማለት ነው። ሶ ግዴታ ደስታን ተቀበይ እያላችሁ አታስጨንቋት። በዚህን ያክል አታስጨንቋት በፈጠራችሁ። ቢያንስ እቺ ልጅ አላት አደለ? እሷን የሚጠብቅ ልጅ አለ። ልጇን በነፃነት ታሳድግበት። ሲቀጥል ደግሞ እንደዚህ አይነት ነገር ከፈለገች በራሷ አስባ በራሷ አቅዳበት ልቧ ክፍት ብሎ የምርን በቃ ፍቅርን መጀመር አለብኝ ብላ አስባበት ከተነሳሳች ካልሆነ በስተቀር በሰው ግፊት የሚሆን አይደለም። ፍቅር ትዳር ቀልድ አይደለም። እኔ በሰዎች ተገፋፍቶ የሚሆን ነገር ምንም እርባና የለውም። ከምሬ ነው። እሷን ጎድቷት ከማለፍ ውጪ አይጠቅማትም። እና ኮሜንትም እያየው ነበረ። በጣም ደስ ብሏችሁ በቃ ደስታን ተቀበዩ እያላችኋት ነበር። የሚሆን ነገር አይደለም። መረጋጋት አለባት ቢያንስ። ለምሳሌ የአብርሽ ስሜቱ ጉዳቱ ሁሉ ነገር አልወጣም እኮ ገና ከልቧ ነው። እንደዚህ ጠንከራ ስላያችኋት ውስጡ አይቆስልም ማለት አይደለም። ያ የተበደለችው ብዙ ነገር የተፈጠረባት ነገር በደንብ ሆኖ መሻር አለበት። ገባችሁ አይደለ? ልቧ ንጽት ማለት አለበት እዚህ ጋር ፍቅር ለመጀመር ማለት ነው። ስለዚህ በሰው ሆይ ሆይታ ደስታን እንድትቀበል አታድርጓት እባካችሁ። ከእህቷ ጀምሮ ከቤተሰቦቿ ጀምሮ 10 ጊዜ ደስታን ተቀበይ እያላችሁ ቀልቧን አታዝሯት። ማርያምን የሆነ ሰው እኮ በቃ ለሰው ብሎ ሸሚዞት ሳይፈልግ ሊያደርግ ይችላል። ሰው ሩታንም ሳትፈልግ እንድታደርግ አታስገድዷት። ተው በቃ። ሲጀምር ደስታ ማለት ለፍቅር የሚሆን ሰው አይደለም። ምኑ ጋር ነው ሰው አክባሪ ነው ምናምን ነገር። ይሄ አነጋገር እንኳን የማይችል ለፍቅር አመችን ምናምን ነገር ትሉታላችሁ። ሰው ማክበር ሌላ ነው፣ ሴት ማክበር ሌላ ነው፣ ፍቅር ደግሞ ሌላ ነው። ደስታ አንተ ራስህ ማለት ነው። በዚህን ያክል አታስገድዳት። ለምሳሌ
አንተ ሩታን ታፈቅራታለህ አይደለ? ሌላ ሴት መታ ግዴታ እኔን አፍቅረኝ ብትለው አታፈቅራትም። ሩታንም እንደዛ ነው መረዳት ያለብህ። በቃ አንተ ማፍቀርህን እንጂ እሷን ስሜት እየተረዳ አይደለም። በዚህን ያክል ሰዎችን እየሰበሰብክ አታስጨንቃት። አስጨንቃት የምትቀበል ፍቅር ለአንተ ራሱ ጥቅም አይኖረውም። ገባ? አንተንም ይጎዳሃል። እና እንድትቀበልህ ከፈለክ ተረጋጋ። በቃ እያት ትይህ፣ እሷ በደንብ አድርጋ ወደ ራሷ ትመለስ፣ ራሷን ውስጧን ትመርምረው። ከዛ በኋላ እውነት ፍቃደኛ ከሆነች በራሷ ጊዜ ፍቅሯን ትቀበላለች። እኔ ሲጀመር ደስታ ማለት ነው ከምሬ ነው። በቃ ነገሮቹ ሁሉ ከገንዘብ የሚያያይዛቸው ነገር። በመጀመሪያ ደረጃ ሩታን የምታውቁ ታውቋታላችሁ። እንኳን አይደለም እሷ ገንዘብ ልትፈልግ ምድረ የቡታ ጅራ ዩቲዩበር የተባለ ከዛ ምልጥ ካለ ድህነት አውጥታ ዛሬ እንደዚህ ያንቀባረረች ሴት ናት። ስለዚህ እሷ ገንዘብ የምትፈልገው ነገር የለም። በየጊዜው የሚያመጣቸው ነገር ሩታ በጥቅም እንደምትገዛ አይነት ጥቅም እንደሚያታልላት አይነት ነገር ነው የምትሰራው። በቃ እንደዚህ ያደርግላታለሁ፣ መኪናም ካስፈልጋት እገዛለሁ፣ ቤቱን በስሟ ነው የማዞርላት። እሷ መች ፈለገች ይሄንን ነገር? መጀመሪያ ደስታ ፍቅርንና ገንዘብን ለይተ ማወቅ አለብን። ነገሮችን ከገንዘብ ሁሉ ወስደ እያጣበካቸው እንደዚህ የሚሆን ነገር አይደለም። በዚህን ያክል ፕሊስ ሩታን አታስጨንቋት፣ ተው በቃ። ሜሪም ራሱ ልትረጃት ይገባል። እንዲያውም ዛሬ እኔ ዳኒ ይሻለኛል በተወሰነ መልኩ ለመረዳት ሞክሯል። ሜሪማ በቃ ከናቷ ላይ ወጥታ ግዴታ በቃ ቢቻላት እኮ ግዴታ ተቀበዩ፣ ግዴታ በቃ መቀበል አለብሽ፣ ልታስገድዳት ትችላለች ሁላ ማለት ነው ሜሪ። እና አንዳንዴ እንዴት ነው በቃ ተረዷት እናንተ። ከሱ እነዩ ራሱ እነ ፈረንጁ ግዴታ አይደለም ፍቅር፣ ልቧ ፈቃደኛ ሊሆን ይገባል። በዚህን ያክል አታስጨንቋት እየተሰበሰባችሁ። በቃ እስኪ ለተወሰነ ጊዜ ብቻዋን ተዋት፣ በራሷ ታስብ፣ ትረጋጋ፣ ካለው ነገር ከዚህ ግርግር እስኪ ትውጣ። እንዴ ጊዜ ያስፈልገኛል ካለች እኮ ግዴታ ነው በቃ እሷን ልታዳምጧት ይገባል። ደስታን ብትሆን እንደዛ ስትል በጣም ነው የገለማመጥካት እና ምንም ማድረግ አይቻልም። የማትቀበል ከሆነ አልተቀበለችም ነው አለቀ። እኔ ብዙ ጊዜ እያወጡ እየለጠፏት እሷን ደስታና ሩታ ሊጋቡ ነው፣ መቀበል አለባት፣ ደስታን ግዴታ ነው እሱን ወደ ህይወቷ ማስገባት አለባት እያሉ ቪዲዮ ሲሰሩ ለራሳቸው ቪዲዮ ነው ለሽቀላ ነው ብዬ አስብ ነበረ። ግን አሁን ስረዳው በተለይ ኤዩ በጣም በግዳጅ ሁላ ሊያደርገው ነው የሚሞክረው ማለት ነው። እንድትቀበለው በጣም ይፈልጋልና በቅድሚያ እናንተ ከጎኗ በንጹህ ማንነት መቆም ከፈለጋችሁ ደስታን ሳይሆን እሷን አዳምጧት። መጀመሪያ ልቧን አዳምጧት። ገባችሁ አይደለ? ትክክለኛ ወንድሞቿንን የምትሉ ከሆነ ሲቀጥል ደስታ ማለት ደግሞ ያለውን ነገር አውጥቶ ማሳየት የሚፈልግ ነው። እከሌ እንደዚህ ያለ እኔ እኮ ሩታን ለፍቅር ስጠይቃት የሆነ ውሸቴን ይመስላችኋል፣ ምንም የሌለኝ ይመስላችኋል እያለ ያለውን ነገር ማንጸባረቅ የሚፈልግ ሰው ነው። ከእንደዚህ አይነት ተራ ነገር ውጣ መጀመሪያ። ገባር? ከምንም በላይ ፍቅር ስለሚቀድም ማለት ነው። ሆነም ቀረም ሩታ ድጋሜ ትዳር የሚያዘች ፍቅር ማፈቀረሽ። ግን እኔ እንደኔ ስነግራችሁ ከይቅርታ ጋር ደስታን እኔ ደጋግሜ እየነገርኳችሁ ነው። ደስታን አልመኝላትም። በቃ ደስታ ለሩታ የሚገባ ሰው አይደለም። ከምሬ ነው። በቃ አይገባትም። እግዚአብሔርን እንዴ በዚህን ያክል ሰውን ማስጨነቅ ምንድን ነው? በራሳችን እንዲሆን የማንፈልገውን ነገር ግዴታችን ልጅ ተሰብስባችሁ ይህን ያክል ጫና ልታደርጉባት አይገባም።